ወይም ከአንድ ግሩፕ ወስደህ ህፃናት ልጆችን ለሌላ ግሩፕ ካደረግክ በቂ ነው። መግደል አያስፈልግም ለጄኖሳይድ። ሁለተኛውን ኤሌመንት ማሟላት በጣም ቀላል ነው። ለዛ ነው ዋይድ ኦፕን የሆነው። የመጀመሪያውን ኤሌመንት ነው ማሟላት የማይቻለው። የመጀመሪያው ኤሌመንት ኢንተንት የሚለው ቃል ነው። አስቦበት የሚለው ቃል አይደል? አስቦበት የሚለውን ቃል ማሟላት አትችልም። በዩናይትድ ኔሽንስ መሰረት ዩዜጁ ራሱ ጄኖሳይድ የሚለውን ቃል መቼ ነው መጠቀም ያለብን የሚለውን ተቀምጧል። ማን ነው መቼ ነው መጠቀም ያለበት የሚለው አይደለም። ዩዜጁን ላነብልሽ እችላለሁ። አንተ በምትልበት እናንተ በምታወሩበት ሊሰራ አይችልም። በግሪጎሪ ስታንተን በኩል ብቻ ነው ሊሰራ የሚችለው። ለዛ ነው 10 ብቻ ናቸው በእናንተ ቫይብል የሚሆኑት። የሮምን ስታቱት መጥቀስ አትችልም እንደ ግለሰብ። የሮምን ስታቱት እንደ ግሩፕ መጥቀስ አትችልም። የሮምን ስታቱት መጥቀስ የሚችለው ይሄንን ማንሳት የሚችለው አካል ማን ነው የሚለውን ላነብልህ እችላለሁ። ይሄን መጥቀስ የሚቻልበት ኮንዲሽን ማንኛውም ቲክታከር፣ ማንኛውም ሰው የፈለገው ግሩፕ ውስጥ ያለ ሰው ማንሳት አይችልም አይደለ? ሊጋል በሆነው ሌቭል ምንም ካፓሲቲ ከሌለ በግሪጎሪ ስታንተን ስቴጅስ ኦፍ ጄኖሳይድ ላይ ደኘ እያልክ ነው ያለው። that's the only thing that fits you። አንተ 5 በላይ ያቀረብከው የባሰ የዛኛውን ግማሽ ብታቀርብ ይሻላል። አትሊስት ይሄኛው ከናካቴው አይመለከትህም። ቢኮዝ ሜንታሉንና ፊዚካሉን ነው። የፊዚካሉን 5ቱ ናቸው። 5ቱም አያስፈልጉም። አንዱ ብቻ ይበቃል ከ5ቱ ለፊዚካሉ። where was your argument of like ጉግል ምናምን? it looks like you're the one who googled እና what ካንተን ከሮም ስታቱት አርቲክል 6 ጋር ምን ያገናኛል ከፊዚካል ኤሌመንትን ፕሩፍ ከማድረግ ጋር? እንደ 5 ምን ያደርግልሃል ደግሞ ፊዚካል ኤሌመንቱ? ኦኬ እንትናችን አጀንዳችን አጭር ነው። ፔሪላሽ እንትን በልና በመጀመሪያ እነዛ የ10 የግሪጎሪ ስታንተን የጄኖሳይድ የሚፈጸምባቸው ስቴጆች ናቸው። that's like scientific ከኖርማል ኤክስፐሪመንታል ሪሰርች የተገኙ ናቸው። ጄኖሳይድ ሲፈጸም መጀመሪያ ክላሲፊኬሽን አለ፣ ሌብሊንግ፣ ዲሁማናይዜሽን እያለ ይገልጻቸዋል። ከህግ ጋር ምንም ያገናኘው ነገር የለም። ስለ ህግ አይደለም የሚያወራው። እኔ እያወራሁ ያለሁት 5ቱን የጄኖሳይድ እንትኖች አማራ ላይ ተፈጽሟል። 5ቱ ሮም ላይ 1998 ሮም ላይ 1998 ኢንተርናሽናል ክሪሚናል ኮርት ሲቋቋም የተደረጉ 3 ነገሮች ነበሩ። የመጀመሪያው ምንድነው? ኦኬ how can we define genocide ነው። የጄኖሳይድ ዴፊኒሽኖችን ለማሟላት 5 ነገሮች ከ5ቱ አንዱ አንተ እንዳልከው ከ5ቱ አንዱ ከተፈጸመም ፊት ያደርጋል። ግን 5 ነገሮች ናቸው ያሉት። ኦኬ እጠራልሃለሁ። ቆይ ምን እንደሆኑ 5 አይደለም 2 ነገር ነው ያለው። እሺ ቆይ አሁን ካልታቋረጠ ይሄ አንደኛው ጄኖሳይድን ዲፋይን ማድረግ ነው። ሁለተኛው ጄኖሳይድን ፕሪቬንት ማድረግ ነው። ሶስተኛው ደግሞ ጄኖሳይድን ፓኒሽመንት ነው። እነዚህ 3 ነገሮች ዲፋይን አደረገ። የዓለም አቀፍ የፍርድ ቤቱ 1998 ላይ ሲቋቋም ጄኖሳይድን ምንም ብለን እንትነበለው የሚለው ከ1948 ላይ ኤግዛክትሊ ነው ኮፒ አድርገው ያመጡት። አንደኛው ምንድነው? ከ5ቱ ለምሳሌ አንተን በኦሮሞነት ለይቶ መግደል ነው። አያና ጥፍተህ ምናምን ሳይሆን አያና የሚባል ኦሮሞ አለ፣ ኦሮሞ መጥፋት አለበት ብሎ አንድ ሰው ሲያጠፋ that is አንዱ ነው፣ ከ5ቱ አንዱ ማለት ነው። ሁለተኛው ደግሞ ሌላኛው አማራጭ ሰው ምንድነው ሊሆን የሚችለው? ዴሊብሬትሊ እና ካልኩሌትድ በሆነ መልኩ ፊዚካል ዲስትራክሽን አንድ ሶሳይቲ ላይ መፍጠር ማለት ነው። ማፈናቀል፣ ለምሳሌ ማፈናቀል አንዱ እሱ ነው። ፊዚካሊ ዲስትሮይ ታደርጋቸዋል፣ ፋንክሽን እንዳያደርጉ ማድረግ ነው። ሶስተኛው ደግሞ ኢንፍሊክቲንግ ምንድነው? ይሄ ምንድነው ቃሉ ጠፋብኝ፣ ኤግዛክት ወርዱ ጠፋብኝ። ይሄ የሆነ ዴሊብሬትሊ ይሄኛውን ኢንፍሊክት ነው የምታደርግባቸው በደንብ እንዳያስቡ። ሜንታል ኤንድ ቦዲሊ ሃርም ሜንታል ኤንድ ቦዲሊ ሃርም ትፈጽምባቸዋል። ለምሳሌ ምን ማድረግ ነው? ማኮላሸት፣ ማጎሳቆል፣ ፋንክሽን ፊዚካሊ ፋንክሽን የሚያደርገውን የሶሳይቲ በማሌሪያ መግደል። ለምሳሌ ሶመኒ አሜሪካ ውስጥ የተጠቀሙት ለምሳሌ የሆነ ሬዲ ኢንዲያኖችን ገደሉበት የሚባል አንዱ ለምሳሌ እሱ ነው። ይሄ እንትኖችም ላይ ተፈጽሟል፣ ጆዎች ላይ ተፈጽሟል። አራተኛው ምንድን ነው? ዩኒቨርሳል ኖሌጅ ማወራው። አራተኛው የምታወራው ነገር ባይዘው ገብተዋል። ምን እያወራ ግማሽ እኮ ነው የምታወራው። ግማሽ ማለት 2 ነገር ነው የሚያስፈልገው። አንዴ ልጨርስ እና ከዛ በኋላ መዘርዘር ፈልገ ዘርዝራቸው። አያስፈልግም አንዱ ይበቃል ተባብለናል እኮ። ጄኖሳይድ ተፈጸመ የሚባለው አያና አሁን ከዘረዘርኳቸው ከ5ቱ ነገሮች አንድና ከአንድ በላይ ከተፈጸመ ነው። አንተ እያልክ ያለኸው እነዚህ ነገሮች ተፈጸሙ ሶ ሃው የሚለው ላይ ነው። አንተ እያልክ ያለው
ስማኝና እንዲገባህ እኮ ብዬ ነው ይኸውልህ። አንተ አሁን ከነዚህ ከአምስቱ አንዱ ከተፈጸመ በቂ ነው። እሱ በራሱ ግን ወደ ጄኖሳይድ አይወስድም። የመጀመሪያው ቁጥር አንድ ኢንቴንት የሚባለው ነው። አሁን ሂደህ ምንድን የምታደርገው ፍርድ ቤት ሂደህ ስትከራከር ፕሩቭ የምታደርገው ምንድን ነው? ቢዮንድ ሪዝናብል ዳውት ኢንቴንሽናሊ ነው ወይ ይሄ ነገር የተደረገው የሚለውን ኢንቴንቱን ፕሩቭ ማድረግ ማለት ነው። ኢንቴንቱን ፕሩቭ ታደርጋለህ ማለት ነው። ለዚህ ነው ጄኖሳይድ ፖለቲካሊ ቻርጅድ ነው የሚባለው። ፖለቲካሊ ቻርጅ ምክንያቱም ዩ ካንት ፕሩቭ ኢንቴንት አንለስ ኢንፍሉወንስ ማድረግ ካልቻል። ግን ኢንቴንትን ፕሩቭ የምታደርግባቸው ደግሞ ብዙ መንገዶች አሉ። ለምሳሌ ህገ መንግስት ታያለህ፣ የመንግስት ያወጣቸውን ህጎች ታያለህ። ለምሳሌ ምንድነው ስሎቬኒያ ውስጥ የተፈጸመው ኢዚ ሚሎዞቪች የሚባለውን ሰው ብሌም ለማድረግ ማነው አኪውዝ ለማድረግ ኢዚ ያዘዘባቸው እንትኖች አሉ። በጣም ዩናይትድ ኔሽንስ አሁን መተኛ ሰዓታቸው ላይ ያንያዛቸው እና ጄኖሳይድ ፕሪቨንሽን ሪስፖንሲቢሊቲ ቱ ፕሮቴክት የሚለው ማለት ነው። ማን መጠቀም እንዳለበት ያዛል ማን መጠቀም እንዳለበት ያዛል አያዝም? ይመልስልኝ። ማን መጠቀም ማለት ዩዝ ኦፍ ዘ ተርም ኦፍ ጄኖሳይድ የሚላለው አርቲክል አይስ የለውም? Are you saying I can't use genocide or what? No, use of the term genocide. Lambabil. Okay, if this makes sense. Okay, the legal definition of genocide is precise and includes an element that is often hard to prove. The element of intent. The determination as to whether a situation constitutes genocide is thus factually and legally complex and should only be made following a careful and detailed examination of the facts against individual criminal responsibilities for the crime of genocide. This must be done by a competent international or national court of law with a jurisdiction to try such cases after an investigation meeting appropriate due process fulfillment, including state responsibility, should be addressed to the ICJ. So with regards to the individual criminal state in the territory of which an act was committed or by competent international panel, tribunal. So ምንድን ነው የሚለው የሀገር ውስጥ ወይም ኢንተርናሽናል የሆነ ጁዲሻል ማጥናት የሚችል አካል አጥንቶት አንተ ያልከው ቅድሙ ቀላል ነው። that's the wide end of the law አይደለ? which is በቀላሉ ማንገላታት ሊሆን ይችላል፣ ቋንቋውን መቀየር ሊሆን ይችላል፣ ማሳደድ ሊሆን ይችላል፣ ልጆቹን ወስዶ ወደ ሌላ ብሔር መስጠት፣ መግደል ሙሉን መግደል የለብህም፣ ፓርሻሊ መግደልም ሊሆን ይችላል። አምስቱ ያልካቸው the physical and I don't think አሁን እኔ አንተ ላይ ቦዲ መታወክ እንበል that is a crime that I made አይደለ? ከዛ በኋላ ይሄ ሰው ሲሞት ለምሳሌ ማንስላውተር፣ ሆሚሳይድ፣ ፕሪሜዲቴትድ መርደር ምናምን የሚባሉ የክራይም እንትኖች አሉ አይደለ? ፕሪሜዲቴትድ መርደር ያው የሞተው ሰው ነው አይደለ? የሞተው ሰው ነው፣ ነፍስ ነው የጠፋው። ግን መኪና ገጭተህ ስትገድልና በጥይት ተኩሰህ አልመህ ስትገድል ፓኒሽመንቱ አንድ አይደለም። the intent comes after ከነዚህ ከአምስቱ አንዱን ካደረግክ በኋላ ኦኬ። አማራዎች እየተገደሉ ነው በማንነታቸው ተመርጠው በዚህ ከተስማማ በኋላ ቀጣዩ ስቴፕ ምንድን ነው የሚሆነው? ዋይ ዩ ጎ ቱ ዘ ኢንቴንት ኖ በማንነታቸው ተመርጠው የሚለውን ነው ማረጋገጥ ያለብን። አማራዎች ተገደሉ የሚለው አሁን ያልከው ሁለተኛው አካል ነው። በማንነታቸው ተመርጠው የሚለው ላይ አንስማማ። ምን እናንተ ኢንቴንቱ የለም እናንተ ፓርላማ እየተስማማን ያለን እኮ እሱን ነው ብለህ አንተም መብት የለህም እኔም መብት የለኝም ይሄን ለመወሰን። ህጉ የሚለው ግን ኦኬ እኔ እናንተ እንደ ባለ ህግ ባለሙያ እናውራ። ኦኬ ህጉ የሚለው በሮም ስታቹ መሰረት 1998 ላይ የአይሲሲ ሲቋቋም የወጣው ከ1948 ከነበረው ጄኖሳይድ ኮንቬንሽን አዶፕት ያደረጉት አንድ ሰው ሆን ተብሎ ተመርጦ ኪል ከተደረገ አንድ ቦዲ ሆን ተብሎ የሚለውን አታካተው ነው የምልህ እኮ። ለምንድነው ማሰማኝ ወንድሜ? ሆን ተብሎ የሚለውን ካካተትክማ ኦልሬዲ ፈርድሃል እኮ። ተገድሏል ወይስ አልተገደለም? ገባህ አይደለ? ይኸውልህ አንድ አማራ ግለሰብ ወይም አማራ የሆኑ ሰዎች በግሩፕ ወይም ኦሮሞ የሆነ ተገድሏል የሚለውን ነገር ከተስማማን እሱ ፊዚካሉን አንተ የምትለውን ባለ ሁለተኛውን ክፍል አሟላን። ኦኬ ተገድሏል። ከዛ በኋላ ሆን ተብሎ አማራን ለማጥፋት ተብሎ ነው ወይ ነው ጥያቄ እኮ። እሱ ነው እኮ ጄኖሳይድ ተፈጽሞብኛል ብለህ በማንነቴ ተመርጬ አሁን እኔ እኮ ማቀርበው ክስ ነው መሰለህ። በማንነቴ ተመርጬ እየተገደልኩ ነው፣ በማንነቴ ተመርጬ ተፈናቅያለሁ። ከጄኖሳይድ አምስቱ ክራይቴሪያዎች
ቢያንስ አምስቱንም አሟላለሁ ብዬ ክስ ሳቀርብ ያንተ መከላከያ ምንድን ነው የሚሆነው? የእኔ መከላከያን ስማ አንተ አትንገረኝ። መከላከያ የእኔ መከላከያ ደግሞ አዎ አምስቱ አያስፈልግም፣ አዎ ተገለሃል፣ በማንነትህ ተመርጠህ አይደለም ነው የምልህ። አሁን እዛ ላይ ነው እኔ እናንተ የምንለያየው። አንተ በማንነቴ ተመርጬ ነው ትላለህ፣ ኢንቴንት አለ ትላለህ። እኔ ደግሞ there is no intent ትላለህ። አንተ ኢንቴንት የለም ትላለህ። አሁን እኮ ተመሳሳይ ነገር ነው እየተናገርን ያለን። ኢንቴንትን ፕሩቭ ማድረግ አሁን አንተ እያልክ ያለው ግን ምንድነው መሰለህ? ጄኖሳይድን ማንም ሰው አይጠቀመው የምትለው ኖ ኢንቴንት ፕሩቭ ሳታደርግ ጄኖሳይድ ይባላል ወይ ነው? ኖ ክራይሙ ማይወል በዓለም አቀፍ ደረጃ ክራይሙ ኦልሬዲ በአይሲሲ እስካልጸደቀ ድረስ እና የሚታሰር ሰው እስከሌለ ድረስ ኢትስ ኖት የት በኮርት ኦፍ ለው ቀርቦ ኢንቴንቱ ፕሩቭ ተደርጎ ምናምን የቀረበ የለም። አብይ አህመድ ስቲል ናራኪ ነው። አማራ ስትሮንግ ቀላሉን ጥያቄ ለምን አትመልስም? ኢንቴንት ሳይኖር ጄኖሳይድ ማለት ትችላለህ ወይ? ፎር ኢንቴንት አይደለ? እሱን ነው የምልህ። አንተ ኢንቴንት አለ ትላለህ፣ እኔ ኢንቴንት የለም እላለሁ። እኔም አንተም ዊ ስታንድ አኪውዝድ ሁለት አርጊመንት ነን። እኔ ዲፌንደንት ነኝ፣ አንተ አኪውዝድ ነህ። ሁለታችን ኮርት ላይ ነው የምንቀርበው። ጄኖሳይድ ነው የሚለው አንተ ጄኖሳይድ ነው ብለህ ትመጣለህ፣ እኔ ጄኖሳይድ አይደለም እላለሁ። በእኛ ሌቭል ማለት ነው። በእኛ ሌቭል አርጊው ልናደርግ የምንችለው በሊጋል ፓተርኑ ሳይሆን ሊጋሉ ዲተርሚኔሽን፣ ይሄ አሁን ያነበብኩልህ ዩዝ ኦፍ ተርም ጄኖሳይድ የሚፈቀድለት አካል አለ፣ ኢዘር ናሽናል ኦር ኢንተርናሽናል። እኔ እናንተ ግን ልናወራ የምንችለው በቅድሙ በስታንተን 10 ስቴጆች ነው ልንነጋገር የምንችለው። እሱን አያና ቢኮዝ ከሊጋሉ ወተናላ። እሱ ሊጋል አይደለም። በሌላ ቀን ዲቴል that's why we go to court ያልኩክ እና ለማንኛውም ክራይቴሪያዎች ውስጥ ከተሟሉ ድረስ could be 15 ብሎ አንድ ሰው ሌላ ሊመጣ ይችላል። እስነው ተለክ ዩኒቨርሳሊ አክሴፕትድ የሆነ የዩኤን ዲክላሬሽን አይደለም። እኔ እያወራሁ ያለሁት ግን የአማራ ላይ እየደረሰ ያለውን መከራ በእነዚህ 5 የጄኖሳይድ ዴፊኒሽን they're not the definition of genocide። እሱን እኮ ነው ልናገር ተመልሼ መጣ። 1948 ኮንቬንሽን ኦፍ ጄኖሳይድ ስለ ኮንቬንሽኑ ሲወጣ 3 ነገሮችን አደረገ አልኩ። የመጀመሪያው ዲፋይን ጄኖሳይድ፣ ሁለተኛው ፕሪቬንት ጄኖሳይድ። ምን ብሎ ነው ዲፋይን ያደረገው? በቃሌ ልንገርህ ወይስ ታውቀዋለህ? አለህ ፊት ለፊት ምን ብሎ ነው ጄኖሳይድን? መጀመሪያ ሜንታሉን ገልጾ ነው የሚነሳው። with the intent ብሎ ነው ከዛ አምስቱን የሚደረደው። definition of genocide article 6 of the Rome with the intent የሚለውን ቃል የመጀመሪያው ስቴትመንት ውስጥ አገኘዋለሁ። definition of genocide article 6 of the Rome Statute ይላል። genocide means any of the following acts committed with intent to destroy in whole or in part ከመጀመሪያው ጀምሮ አማራ ኖ አግኝቶታል ብሎታል። committed with intent that's it committed with intent አያና ethnical racial or religious group as such ይልና ክራይቴሪያዎቹ ነው መጠቅስልህ እስከ 5 ያሉት killing members of the group። እውነት ለመነጋገር ከሆነ I couldn't care less about the 5። አንደኛ አምስቱም አያስፈልጉም፣ አንዱ ብቻ ይበቃል። ሁለተኛ አምስቱም ያስፈልጋል። ስለሚያስፈልጉ ነው የገቡት እኮ። ኖ ተመለስና አንብበው። any one of ነው የሚለው። በቃ ሌላ ጊዜ እኔ ላንብብልህ። ቆይ አንዳቸውን ነው የሚለው፣ ሁሉንም አይልም። ሁለታችሁንም እንትን ለማድረግ እንትኑን እናንብብላችሁና ምን ይፈርደው ይፈርዳል። እዚህ የሁለት ሰው እንትን እንዳይሆን ማለት ነው። ይኸውልህ ቆይ አግኝቼዋለሁ። any one of them ነው የሚለው። any of the following acts አይደለም የሚለው። ስለዚህ አምስቱም አያስፈልግህም ማለት ነው። which any of the following የሚለው what is the following እኮ ከአምስቱ አንዱ ይበቃሃል ነው። አምስቱም ማለት all ማለት ነው። if you are saying any of the following you have to describe the following no you can discuss the following but you don't need all of them። ከአምስቱ አንዱ እኮ I didn't say you need all of them። ግን በአማራ ላይ ግን እኔ ስለካው አልኩ አማራ ሆን ተብሎ አማራ የሆነ ሰው ኦሮምኛ ስለሚናገር እንደ ኦሮሞ ተቆጥሯል። that is my evidence out that's my argument። አንተ አይደለም ማለት ትችላለህ፣ መብት ነው። በማለት ነው ተገሏል ሆን ተብሎ ኢንቴንት ወሳኝ ነው እኮ the intent is my intent እኮ የኔ ኢንቴንት ምን መሰለህ? ኮንስቲቲዩሽን አለኝ፣
ኮንስቲቱሽን ኢዝ ኦሮሚያ ክልል ውስጥ ያለውን አማራ ቶታሊ ስቴትለስ ነው ያደረገው። አንተ ቅድም እንዳልከው በማጆሪቲ ቮት ምናምን ፖለቲካል ራይታቸው ዲናይ ተደርጓል፣ ሲቪል ራይታቸው ዲናይ ተደርጓል። እንደ ዜጋ ሳይሆን እንደ ግሪን ካርድ እንዳለው ሰው ነው እየኖሩ ያሉት። እኔ ደግሞ ዳስ አብሶሉት ምላርኪ የሚል አርጊመንት አቀርባለሁኝ፣ የራሴን አርጊመንት አይደል? ሶ ቢትዊን ሚ ኤንድ ዩ አይደል? እኔና አንተ መሀል መወሰን አይቻልም ነው እኮ መጨረሻው። አት ዘ ኤንድ እኔና አንተ ጄኖሳይድ አለ ትላለህ። ኢትዮጵያ ውስጥ እኮ አሁን 3 ጄኖሳይድ 5 ጄኖሳይድ አለ። የሰፈር ልጆች ሲጣሉ ጄኖሳይድ ነው ይላል። ታምን አይደለም እኔ የምናገረው። ይሄ አሁን ወዴት ይወስደናል መሰላችሁ? አሁን የቴሮሪዝም ዴፊኒሽን ጋር ይወስደናል። አሁን መጨረሻ ላይ አዲስ አበባ ምናልባት እኔ አንድ ኮሜንት አለኝ። አያናም አማራ ስትሮንግም ኮንሲደር ዩርሰልፍ አዝ ኢንተሌክቹዋል ፐርሰን ነው የምታዩት አይደለም? ሶ ኢንተግሪቲያችሁ መጠበቅ አለባችሁ። አርቲክሉ የሚለውን ነገር መናገር ከዛ ማብራራት። ይሄ አያናን ዲፌንድ ለማድረግ ወይም አማራ ስትሮንግ እንትን ለማድረግ አይደለም። እንትኑን ባልተገባ መልኩ ከተረዳኸው ራሱ ዩ ቱ ቢ ሪአትሬት ማድረግ አለበት። እዚህ ጋር የተቀመጡ ነገሮች አሉ። ፎር ደ ፐርፐዝ ኦፍ ደ ሮም ስቴቹ ነው እዚህ ጋር የተቀመጠው። ይሄ ብቻ የጄኖሳይድ ዴፊኒሽን ነው ብለን የምንወስድ ከሆነ ችግር ነው። ሌላ ቦታ ላይ 10 እንትኖች አሉ። ኖ እሱ አይሆንም። እሱ ይኸውልህ እሱ ሞር ኢንተሌክቹዋል የሆነ ስታንተን የጻፈው ሞር ለዛ ነው ያ ነው ለአንተ አማራ ቅድም እኮ ያልኩት አማራ ስትሮንግ እሱ የህግ አይደለም። እሱ ላይ እንስማማለን አይደል? አማራ ስትሮንግ አንተ ሜንሽን ስታደርግ ከነበረው አንዱ ሲ ላይ ያለውን ማለት አርቲክል 6 ሰብ አርቲክል ሲ ላይ ያለውን deliberately inflicting on the group condition of life calculated to bring about its physical destruction in whole or in part የሚለውን ዲፋይን እያደረክን ያለው ያን ዲፋይን አያና ኢንቴንት የሚለውን አውጣ ይልሃል። እዚህ ስበርሳችሁ እኮ ነው ሁለታችንንም ነው የተጋጨው። አንተ አሁን አምስቱንም ነው እሱ እያለ ያለው አምስቱንም የተጻፈውን ነው የምናነበው። ያልተጻፈን ኖ እሱ እንደዚህ ጊዜ አማራ ስትሮንግ እና እኔ እኮ ተስማምተናል። ይኸውልህ ልዩነታችን ምን ጋር ነው ያለው መሰለህ? አሁን ፊዚካል ኤንድ ሜንታል የሚባለውን ቆይ ማመድ ይኸውልህ ሁለቱም ላይ ተስማምተናል። ኢንቴንት አስፈላጊ ነው። የስ አስፈላጊ ነው። ያለ ኢንቴንት እነኚህ ክራይሞች ኤቭሪዴይ ሀፕን ያደርጋሉ። የትም ኢንቴንት ነው ዋናው ክሪቲካል ሃርድ ቱ ፕሩቭ የሚያደርገውም አምቢጉዌስ የሚያደርገውም አይደል? ያ አምቢጉዌስ የሚያደርገው ፖለቲካል የሚያደርገው ኮምፕሊኬት የሚያደርገው ኢንቴንት ነው። ፖለቲካል የሚያደርገው ኢሚዲየትሊ ጄኖሳይድ ብለህ ሌብል እንዳደረግ there is another UN R2P right to protect። አሁን ለምሳሌ አሜሪካኖች the moment they say አማራ ላይ ጄኖሳይድ ተፈጽሟል ወይም ደግሞ ለትግራይ ላይ ጄኖሳይድ የቴክ ትግራይ ኢትኒክ ክሊንሲንግ ብሎ ያቆሙ they know what is going on አይደለ? ኢትኒክ ክሊንሲንግ ምናምን የሚለውንም እሱንም ተወው፣ ፖለቲካሊ ቻርጅ እንደሆነ እናውቃለን። ግን ጄኖሳይድ ካሉ they have the obligation to protect። ምንድነው ማድረግ ያለባቸው? ልክ ዳርፉር ላይ እንዳደረጉት የዩኤን ጦር መምጣት አለበት ማለት ነው። ልክ ሩዋንዳ ላይ እንዳደረጉት ኢንቮክ መደረግ አለበት። ያንን ማድረግ ስለማይፈልጉ ምን ያደርጋሉ? እኔ የተለየ እሳቤ ነው ያለኝ በጄኖሳይድ ጉዳይ። በተለይ ይሄ ዓለም ዩኒፖላር ሲስተም ውስጥ በነበረ ሰዓት ሁሉ ኢንተርናሽናል ሎውስ አሁን አሜሪካ ናት አይደል የጻፈችው? አሜሪካውን የአይሲሲ እንኳን አባል አይደለችም። ለምሳሌ ጁስ ኤግዛክትሊ የአይሲሲ አባል አይደለችም። ኤግዛክትሊ ለእኛ ሀገር ሲሆን ይሰራል። ቢንያሚን ኔታንያሁ ለምሳሌ ጄኖሳይድ አይደል? ከዚህ በላይ ህጉ ለእሱ አይሰራ አይደል? ያስማማናል። የእሱ ደጋፊዎች አሉ። ረዚህም ራሱ አልበሽር ላይ ይሰራል። አልበሽር ላይ ይሰራል። ሌላው አፍሪካ ሀገር ላይ ኢስት አፍሪካ ላይ ይሰራል። አሰፋኸው ፖለቲካውን። እኛ አሁን ቤዚክ የሆነ ኮንሰፕቹዋል የሆነ አርጊመንት ነው እያወራን የነበር ነው። እኔ 10ሩን እንደ ሊጋል አድርጌ የስታንተንን የግሪጎሪ ስታንተንን እንደ ሊጋል አድርጌ ያቀረብኩት አድርጎ ስላቀረበ ነው አማራ ስትሮንግን እንጂ አት ደ ሎው ሌቭል ማለት ነው በህግ ደረጃ ኢንቴንት ኤንድ አክሽንን ፕሩቭ ለማድረግ እኔም አማራ ስትሮንግም መክሰስ ወይ ሀሳብን ማቅረብ እንችላለን እንጂ አርጊው ማድረግ እንችላለን እንጂ ጀጅ ማድረግ አንችልም። ሊጋል ካፓሲቲ የለንም ማለት ነው። ጁሪስዲክሽኑ የለንም። ኢንቴንትን ደግሞ ዲፋይን ማድረግ ከባድ ነው። መጨረሻ የሚደረገው ቴዲካውን መሰለህ የመጀመሪያው ህግና ፖሊሲ ነው። ህግና ፖሊሲ ፌበር ያደርጋል ወይ? ለምሳሌ አሁን የናዚ ፖሊሲ ኤቭሪባዲ ኖውስ ኢት ዋዝ አጌንስት ሬሽታግ የሚባለው ቦታ ላይ the last solution ምናምን የሚለው
ኢትስ ዋን ኤቪደንስ ነበር ኢንቴንት እንደነበር። ከነዚህ ሰዎች ጋር አሁን ለምሳሌ ኢንቴንት ኖሯቸው አማራን ለማጥፋት ሰሩ ብለህ ወይም ይሄን ነገር አደረጉ ካልካቸው ጋር መልሰህ ሌላ ኢንተግሬሽን ፈጥረህ እታገላለሁ ስትል ኮምፕሊትሊ ራስህን እንትን አታደርግም? ዲበንክ አታደርግም? ለምሳሌ ቲፒኤልኤፍ ላለፉት 30 ዓመታት በጣም ከባድ ጥያቄ ነው። ራስን አትወስዱ። አማራ ስትሮንግ ይሄ ቦምብ ጥያቄ ነው። ከቲፒኤልኤፍ ጋር አማራ ስትሮንግ አለ ላለፉት 27 ዓመታት አምሃራን በተለያየ ሲስተማቲክ በሆነ ወይ የማጥፋት ዘመቻ በቫክሲን በበርዝ ኮንትሮል ኢቨን ኤችአይቪ ሁሉ ይነሳል እዚሁ ፕላትፎርም ላይ ያንን እያልክ የጄኖሳይድ እንትን ኮንዲሽን እንዲሟላልህ ስታደርግ ከርመህ ተመልሰህ ከቲፒኤልኤፍ ጋር የምትስማማ ከሆነ አንተ በህዝብ እየቀለድክ ነው ማለት ነው። ሊስን ወንድም አለም መሐመድ እውነቱን ነው ወይ የኢንቴንቱ ተባባሪ ወይ ኢንቴንቱ አልነበረም ውሸትህን ነው ማለት ነው። ቆይ አሁን የቴድን ቤት የጨረባ ተስካር እያደረግ ነው አይደለም? ሪያሊቲ ነው። አማራ አንተን እያልኩ አይደለም። ለምሳሌ ትሪፕል ኤዎች ያወጡት እንትን አለ። ቆይ ትሪፕል ኤዎች ያወጡት አለ። አንተ ምን ይመጣ አንተ በአማራ ስቴክ ላይ ኩኩን ያለን አይደለ? እስቲ እንስማው። የረገጣ ቤት መሰለኝ። ቀጠሮ ያዙልኝ እኔን አማራ ስትሮንግ ጋር ቀጠሮ እያዝልኝ ኢንተርቪው አለኝ። ሁለት ደቂቃ ስጠኝና አያራ መልስልኝ። ይመቻችኋል? ማክሰኞ 2 ደቂቃ ምክንያቱም መመለስ ስላለበት ቤዚክ የሆነ ሀሳብ ነበር አይነሳው። እንደዚህ ፈልግ ቀጠሮ ያዝበት። የማክሰኞ ቀጠሮ ላይ አንተም ትገባበት። ስለ ፌዴራሊዝም አንስቶ በቃ እዚህ ያለን አራታችንን እስቲ ማክሰኞ ሰብስብ። የአማራ ክልል ውስጥ ሊበታተን ይችላል አንተ ባልከው ኮንሰፕት ብሎ አይዞህ አይበታተንም። ማክሰኞ እንገናኝና ጥያቄውን ልጨርስና ይዘው ሄድ አሳይመንት ይሆናል። የአማራ ክልል ችግር የለውም። ጥያቄውን አውቀዋለሁ። እንዴት ታሜ ባለበት ነው እንዲህ የምንጫጫው? ጊዜው ማለት ልዩ ዞን ሰጥቷቸዋል። ጥያቄውን ከወሰድኩ አትመጣማ። ይህ ጥያቄ ጥያቄ ነው የጠየቀው። በምሳሌ እነግርሃለሁ። ጥያቄ አይደለም እባክህ። ተነስተህ በስሪንጅ በምናምን ራስንም እየከሰስክ ያለው አንዴ ቆያ። አንተ ደግሞ ጥያቄያችንን አቀርብና ሂደር እኔና አማራ ስትሮንግ ብለህ ብቻ ጄኖሳይድ ያደረጋችሁት ውይይት በጣም ጥሩ ነው። ቀኑን ብሎ እንደዚህ ላድርግ። ማክሰኞ ስላሉ አማራ ስትሮንግ በጣም አንድ ደቂቃ ብቻ ላውራና ኮንስፓይረሲ ነው እየሰራ ያለው። ጥያቄ ይውሰድና ሄደያና እኔ ቆይ አይ ጥያቄውን ተው። የማክሰኞ ቀጠሮ ይያዝልን። ማክሰኞ በቃ አማራ ስትሮንግ አለ፣ ኢሜይልም አለ። መሐመድ ኢሜይል ላክልኝ። ሌሎቻችሁ ስላለኝ አንተነህ ላክ። አንተነህ ያ በቪዲዮ እና በዶክመንቶችን ይዘን እናወራለን አንድ ባንድ። ፕሊዝ መሐመድ እችን ጥያቄ እንዳትረሳ። አንተ በትረሳት እኔ አልረሳትም። ይሄ ይመለስ እንጂ አሁን ይሄ ሁሉ ሰው እያለ ከስር 2001 ሰው 100 ሲናገርም ሰምተኝ ከሆነ እኮ መሐመድ ያለው ቃል በቃል ብያለሁ። ከቲፒኤልኤፍ ጋር ላንስ የምትፈጥር ከሆነ ይሄ ጄኖሳይድ ምናምን ትለው በዜሮ ታበዛዋለህ። ከቲፒኤልኤፍ ጋር ላንስ የፈጠራችሁ ነው ምናምን ይላል። እኔ እያልኩ ያለሁት አንደኛ የተፈጠራል ያንስ የለም። ሁለተኛ ደግሞ ከቲፒኤልኤፍ ጋር ከህዝብ ጋር አይደለም የጄኖሳይድ ጸቡ። በሚያሳዝኑ ሁኔታ ጄኖሳይድ ጸቡ ዘንድ የሚታሰሩት ፓርቲ አይደለም የሚታሰረው። በቃ በዚህ ጉዳይ ማክሰኞ እንያዝና ማክሰኞ ይሄን የመሰለ ሩም ትቼ መውጣት የራሱ በጣም እየከበደኝ ነው። አማራ ስትሮንግ ፓሲፊክ ታይም ላይ ነው ያለው። ስለዚህ ከ12 ላይ ለአያና ይመቸዋል። 12 ላይ ይመቻቸዋል። በኔ 12 ማለት ነው። አያና ምን ታይም ዞን ያለው? በኢስተርን ታይም 12 ማለት ለአንተ ኑን 12 ኑን ነው እንደ የምትለው midday ኢስት አፍሪካን ታይም ስንት ሰዓት ማለት ነው? በኢስት አፍሪካ I have my calendar right here 2 PM ሲሆን ለፓሲፊክ midday I'm good on midday። እሺ 2 PM ለአንተና ስለ አማራ ስትሮንግ በቃ እችላለሁ። ቴዲ 2 PM እሺ ይመቻችሁ። ቴንክ ዩ። በኢትዮጵያ ሰዓት አቆጣጠር በኢትዮጵያ ስንት ሰዓት ማለት ነው? ኢትዮጵያ አማራ ስትሮንግ ፓሲፊክ ታይም ላይ ነው ያለው። በኢትዮጵያ ስንት ሰዓት ማለት ነው? አሁን ያልከው ሰዓት ቱ ማለት በኢትዮጵያ ከምሽቱ 8 ሰዓት ማለት ነው። ሌሊት 8 ሰዓት ሌሊት አካባቢ ነው አንተ ጋር የሚሆነው። አንተ ነህ 8 ሰዓት
8 አወር ደምርበት ነው። ከምሽቱ 1 ሰዓት ኢሜይልን ላክልኝና በቀጥታ ገብታችሁ ጆይን አድርገን እናወራለን በዚህ ጉዳይ ላይ። ከምሽቱ 1 ሰዓት ነው በኢትዮጵያ። ከምሽቱ 1 ሰዓት አንድ ከወሬ ማለት ነው። 1 ሰዓት ነው 12። እኔ ቴዲ የሚጠይቀው በኢስተርን ታይም 12 ነው 1 ነው ያልከኝ። እኔ ቱ ነው ያልኩት። ቱ ማለት ከምሽቱ 2 ሰዓት ነው። አንተ ሚስተር ላይ ነው ያለው ታሜ? የኔ ሁሉም ጋር ነኝ። ኢስት ፓሲፊክ ስትሮንግ ፓሲፊክ ታይም ላይ ያለው ለዛ ነው። ምን ይመስላችሁ አሁን በተነሱ ሀሳቦች ላይ? ይሄ በጣም አሪፍ ሀሳብ ነው። ይሄ የጄኖሳይድ ጉዳይ ለምን በደንብ አድምጠን ብናወራው ማለት ነው። እኔ አንድ የራሴ ቅሬታ ስላለኝ ነው። ይሄ በተለይ አሁን ዓለም ዩኒፖላር ሲስተም ላይ በነበረች ሰዓት ላይ የተጻፉ ህጎችን አሁን ያለንበት መልታይፖላር ሲስተም ላይ ነን። ራሽያ እና ቻይና የራሳቸው የጻፉበት ዘመን ላይ ነን ያለን። ገባ? ራሽያ ከአሜሪካ ጋር ተስማማም፣ ቻይናም ከራሽያ ጋር ተስማማም። ለምሳሌ ራሽያ ጋር ሄደ ፑቲን ጋር ሄደ ጄኖሳይድ ብትለው የምን ጄኖሳይድ ይላል? እነዚህ 10 የጄኖሳይድ ህጎች ብትላቸው እሱን ቀቅለ ብላው ሊል ይችላል። ራሱ የራሱ መመዘኛ አለ። ለአንዱ የሚሰራ ለአንዱ ማይሰራ ነው። እሱ ራሱ ጥያቄ የሚነሳበት ነው። ግን ኦቨርኦል ሀሳቡን እንደ ሀሳብ መነጋገሩ አይከፋም። አይ ቲንክ በጄኖሳይድ ህግ ብዙዎቹ የዓለም አቀፍ ሀገራት በሙሉ ይስማማሉ። አፈጻጸሙ ላይ ልዩነት ሊኖራቸው ይችላል። ትልቁ አከራካሪ ነገር የጄኖሳይድ እና የአንታይ ቴሮሪዝም ህግ። አንታይ ቴሮሪዝም ከዚህ በላይ ኮምፕሌክስ ነው። ኔታንያሁ ላይ ለምን አይሰራም? ሰርቷል እኮ ተከሷል አይደለም እንዴ? ጭራሽ እንደ የአይሲሲ ዋና ማዕቀፍ ጣልባቸዋል። የእስር ማዝዣ እኮ እሱ ባለበት ይተኩሳል እንጂ ኖ ይኸውላችሁ የእስራኤል ጠቅላይ ሚኒስቴር ባለበት ህግ ሊያወጣ ይችላል። ሌላ ሀገር አልሄድም ሊል ይችላል እንጂ በአይሲሲ ተከሷል። ጄኖሳይድ ዓለም አቀፋዊ ህግ ነው። አንድ ሀገር ተቀብሎ ሌላ አልቀበልም ላይ አይችልም። አፈጻጸሙ ጋር ስትመጣ ግን በአሜሪካ የሚደረገው አፈጻጸም እና በሩዋንዳ ያለው አፈጻጸም እኩል ላይሆን ይችላል። እሱ እኮ እንዳለ ነው። ግን ዋናው ምንድን ነው? የዩኤስ ፎሬን ፖሊሲ ቱልስ ነው እኮ አት ኤንድ ኦፍ ዘ ዴይ የሚፈልጉትን ያሸማቁበታል፣ ለራሳቸው ሲሆን አይጠቀሙበትም። አክቹዋሊ ጄኖሳይድ እንደ ዝም ብሎ ሰው በየመንገዱ የሚጠራ ቃል አይደለም። ጄኖሳይድ አንደኛ ዲፋይን ለማድረግ በጣም ኮምፕሌክስ ነው። ምክንያቱም ጄኖሳይድ ሊሆኑ የሚችሉ ወንጀሎች በሙሉ ክራይም አገንስት ሁማኒቲ በሚል ዎር ክራይም በሚል ይጠፋል። መቼ ነው የሚጠፋው? ኢንቴንቱ ከሌለ። ያ ኢንቴንትን ዲፋይን ማድረግ በጣም አስቸጋሪ ነው። ኢትዮጵያ ውስጥ ኢንቴንት የለም ማለት አችልም፣ ግን the way you going to define intent is big difference። ስለዚህ ኢንቴንት ከሌለ የትኛውም ጭፍጨፋ፣ የትኛውም ግድያ ኢዘር ዎር ክራይም ነው ወይም ክራይም አገንስት ሁማኒቲ ነው። ስለዚህ ጄኖሳይድ የሚለውን ደረጃ ይወርድና በሁለቱ ውስጥ ይወድቃሉ። ኢትኒክ ክሊንዚንግም ልትለው ትችላለህ። እነዚህ ክራይሞች በቀላሉ ታገኛቸዋለህ። ኢትኒክ ክሊንዚንግን ታገኛለህ፣ ክራይም አገንስት ሁማኒቲን ታገኛለህ፣ ዎር ክራይምን ታገኛለህ። ኢዚ ለምን? ስቲል ማስክሊንግ ነው። አንድ ግለሰብም ሊሆን ይችላል። ነገር ግን ያንን ወንጀልን ጄኖሳይድ ለማድረግ አንድ መስፈርትን ማሟላት አለበት። ያ ነገር ኢንቴንት የሚለው ያንን ቡድን ለማጥፋት ተፈልጎ ነው የሚለው አንድንም ግለሰብ በዛ ኢንቴንት ካጠፋ ከገደልክ is going to be genocide። but the problem here is ኢንቴንት መኖሩ ራሱ ትልቅ ፋይዳ አለው። እዛ ክርክሩ እሱ ጋር ነው እንጂ ክራይም መፈጸሙ ብቻ አይደለም ጄኖሳይድ። የግድ እኮ መግደል አይጠበቅብህም። አሁን እሳቤ ነው፣ ከእሳቤ ነው የሚጀምረው። አሁን ችግሩ እሳቤ ኢትዮጵያ ውስጥ የለም ማለት አልችልም። የሚወቅ ኢትዮጵያ ውስጥ እሳቤ አለ ብዬ አምናለሁ ነው። 1948 ዩናይትድ ኔሽን ኮንቬንሽን ያወጣውም ላይ ሮም ስታቱን ቅድም ሄዳችሁ የምታወሩት ላይ ሁለቱም ነገር ኢንቴንቱ ላይ ነው የሚንጠለጠለው። ጄኖሳይድ ለማለት ዳይሬክትሊም ኢንዳይሬክትሊም ዩ ሹድ ሃቭ ኢንቴንት። ግን ኢንቴንትን ዲፋይን ለማድረግ ስትሄድ ዝም ብለህ አንተ ጄኖሳይድ ስለሆንክ አይሆንም። ፍርድ ቤቱ ይህንን ማመን መቀበል አለበት። አይሲሲ ሌሎች ሀገሮች ደግሞ ምንድን ነው የሚያደርጉት? አሁን እንደ ኢትዮጵያ አይነት ኢንተርናሽናል ኢንዲፔንደንት አካል መጥቶ ኢንቨስቲጌት ያድርግ ብትል በፍጹም ድንበሬ ላይ እንዳይመጣ ይላል። ስለዚህ ኢንቴንቱን ለማወቅ የምትሄድበት መንገድን ይዘጋል እንጂ ጄኖሳይድ የለም እያልኩ አይደለም። ኢትዮጵያ ውስጥ በቂ፣ እስራኤል ውስጥ በቂ ጄኖሳይድን ታገኛለህ። ነገር ግን ኢንዲፔንደንት ኢንቨስቲጌሽን እንዳይደረግ መንግስት ራሱን ይከላከላል። ዳት ኢዝ ፕሮብሌም። ይህንን ጢሶ መሄድ የሚችሉት ሀያላ ነገራት ከሆኑ እንደነ አሜሪካ
እንደ ሌሎች ሀገራት እርዳታን አቁሙ፣ በግድ እንገባለን፣ ይሄ ተደርጓል ብሎ በኃይል ከመጡ ብቻ ነው ኢትዮጵያን ማድረግ የሚችሉት እንጂ በሌላ አይነት ኮንቴክስት መንግስት ይዘጋል፣ ሶቨሬኒቲን ይጠቀማል ማለት ነው። እዚህ ጋር ይሄ ነው ችግር። እሱን ነው የምለው። አሁን እኔ ለምሳሌ ለዚህ ነው የሽግግር ጊዜ ፍትህ ያስፈልጋል የሚባለው አንዱ በዚህ ምክንያት። የሽግግር ጊዜ ፍትህ በነገራችን ላይ ማጭበርበሪያና ጊዜ መግዣ ነው። ለምን መሰላችሁ? የሽግግር ጊዜ ፍትህ የሚባለው ራሳቸው ወንጀል የሰሩ ሰዎች እዛ ውስጥ ገብቶ ለማምለጥ የሚፈልጉበት አካባቢ ታሜ ሰዓት የለንም እንጂ ኢንቴንት አሁን ኢትዮጵያ ውስጥ ያለውን ሁኔታ ስንመለከት ካለን የዝንቅ ማንነት አንጻር አንዱ አንዱን ለማጥፋት ኢንቴንት ኑሮት የሚንቀሳቀስ አካል አለ ብዬ አላምንም። ፖለቲካል ኢኮኖሚ ሆኖ ነው ብዬ ነው የማስበው። እና ካለ ደግሞ በምንድን ነው አይደንቲፋይ ያደረከው? ዊች ፓርት ዊች ኮሚኒቲ ነው ኢንቴንት ኑሮት የተንቀሳቀሰ ያለው? እንደዚህ እናድርግ። ወደ ኋላ ያለውን ታሪካችንን ስንመለከት በሁለቱም ኖርዝ ሳውዝም ያሉ ነገሮች ግሩፕ ነው ያልኩት። ኮሚኒቲ ሌቭል ላይ አታምጣ። ግሩፕ ነው ያልኩት። ግሩፕ አሁንም እኔ ግሩፕ ኮሚኒቲ አካባቢ አታምጡ። ጥቂት ግለሰቦች የሚያራምዱት አጀንዳ እንጂ ኮሚኒቲን፣ ግሩፕን፣ ላንጉዌጅ ግሩፕ የትኛውም አይደለም። በነገራችን ላይ እኔ እዚህ ውስጥ የገባሁት ድራይቭ እያረኩ ነበረና በድንገት ሲከፍት ቴዲ ገብተሃል፣ ዛሬ እድል አላገኘው ወደዚህ ለመግባት። እንዲገባ ያደረገኝ ሁለት ነገር ነው። ፖለቲካል ኤሊት የሚለውን ቃል በጣም ደጋግማችሁ ስታወሩና የኮሚኒቲ ነገር ኮሚኒቲ መወሰን አለበት፣ ህዝቡን መወሰን አለበት የምትሉት ነገር ወደ ጆሮ ደጋግመው ሲገባ ስለነበር ሁሌም በኢትዮጵያ ፖለቲካ ውስጥ ትልቅ ፋይዳ አለው ብዬ የሚያምነው ነገር ነው። ፖለቲካል ኤሊት የፖለቲካ ኮሚኒቲ ስንል ምን ማለታችን የሚለው ዲፊኒሽን ሌላ ጊዜ እናወራለን። የአሜሪካንን ህገ መንግስት የጻፈው እኮ በእጅ የሚቆጠር ህዝብ ነው ወይም ሰዎች ናቸው። የአሜሪካንን ስቴቶችን የመሰረቱት የአሜሪካ ህዝብ አይደለም። የአሜሪካንን ፌዴራልና ስቴትን የመዳደቡት፣ ስልጣኖችን ያከፋፈሉት፣ የተከራከሩት ስትሮንግ ሴንተር እና ዊክ ስቴት ይኖር ያሉት ጥቂት ሰዎች ናቸው። እኛ ሁሉ ጊዜ የሀዲያ አባት እኮ እኔን ያስተማረኝ የፖለቲካ ኤሊት ሆኜ ስለሱ እንዲከራከርላት። አንድ የሀዲያን አራሽ ወይም በዘመኑ ቋንቋ አርሶ አደርን ጠርተን ኢትዮጵያ ውስጥ ስለነበረው ፖለቲካ ስርዓት፣ ስለ አደረጃጃት፣ ስለ ክልል፣ ስለ መብት ቢጠይቀው ያውቃል እንዴ? ዳስ ዋይ ዴይ ሴንድ ሚ ስኩል። እኔ አንድ ነገር ልንገርህ፣ ቅድም ድጋሚ ስሰማው ነበር። በተለይ የእኛ ሀገር ፖለቲካ የኤሊቶች እንደፈለጉ የሚዘውሩት ስለመሆኑ አንድ ማሳያ ልንገርህ። አስፈላጊ ከሆነ 2-3 ይቻላል። 60ዎቹ የተገደሉ ሰዓት ተፈሪ መኮንን 60ዎቹ ባለስልጣናቶች ሲረሸኑ 2 ወታደሮች ናቸው የረሸኗቸው። እነዚህ 60ዎች ከቆለፉባቸው በኋላ 2 ወታደሮችን አመጥተው መንግስቱ ኃይለማርያም ቃል በቃል የነገራቸው ዩቲዩብ ላይ ሁሉ አንደኛው የጻፈው ደብዳቤ ሲጻፍ ነበር፣ ሲነበብ ነበር። መንግስቱ ኃይለማርያም ምን ይላቸዋል? እነዚህ 60ዎቹን ከመረሸናቸው በፊት የኢትዮጵያ ህዝብ ዛሬ በነገራችን ላይ 60 ኦፊሻል ስቴት የተደረገው ነው እንጂ ወደ 84 ናቸው። ዝም ብሎ ሲጓዝ እግረ መንገዱ ወሬ ለማየት ነው የመጣ ማብሮ ገብቶ ተገሏል እዛ። እሱማ ምንድነው የሚሏቸው መሰለኝ? ኢትዮጵያ በእናንተ ትኮራለች፣ የኢትዮጵያ ህዝብ ዛሬ በእናንተ ላይ ትልቅ ተስፋ ጥሎባቸዋል እያለ ነው የሚነግራቸው። አሁን በነዛ በገዳዮቹ አእምሮ የኢትዮጵያን ህዝብ የዘመናት ብሶት ያቃለሉ ነው የሚመስላቸው። ኤሊቶች 2 ናቸው የገደሉት፣ 2 ናቸው ሁሉም የረሸኗቸው 2 ናቸው። በሰዓቱ አለ የኢትዮጵያ ህዝብን ጥያቄ የምንፈታ ነው የመሰለን ያለ የኢትዮጵያ ህዝብ የወከለን ነው የመሰላቸው። አሁን ጸጸቱ አንደኛው ሞቷል፣ አንደኛው በነገር ላይ ከገደሏቸው በኋላ አንደኛውን አባሮ ተኩሰው ገለውታል። አንደኛው ነፍሱን ይዞ ወጥቶ ነው ይህን ደብዳቤ ጻፈው ማለት ነው። አንዳንድ ጊዜ ኤሊቶቻችን ማለት ነው የራሳቸውን ጥያቄ የህዝቡ አስመስል ያቀርባል። ሌላውን ተፈሪ መኮንን ከስልጣን ለማውረድ ወደ ብራዚል በሄዱ ሰዓት ግርማሜ ነዋይ እና መንግስቱ ነዋይ እንዲሁም ደግሞ የክብር ዘበኛው ፕሬዚዳንት ወርቅነህ ገበየሁ፣ የክብር ዘበኛው ጠባቂ ወርቅነህ ገበየሁ ልጅ እንዳልካቸው ጋር መጥተው ሀሳቡ የግርማሜ ነዋይ እና የመንግስቱ ነዋይ ግን ሊያሳምኑ ሲሉ ምንድነው ያሏቸው?
የኢትዮጵያ ህዝብ በአፄ በተፈሪ መኮንን ተስፋ ስለቆረጠ እርሶን ሾሞታል ብለው ነው የነገሯቸው። አሁን ራሳቸውን የኢትዮጵያ ህዝብ ወኪል አድርገው ማለት ነው ሳይወከሉ። መጨረሻ ላይ እንደዛ ከሆነማ ምን ማድረግ ይችላለሁ? እሺ አሉ። ከዛ በኋላ ግርማሜ ነዋይና መንግስቱ ነዋይ ሄዶ የታህሳሱ ግርግር 1953 ነው የምነግርህ። አይገርምም አሉ እርስ በርስ ሲያወሩ ማለት ነው። አሁን እኛ የኢትዮጵያን ህዝብ አላናገርን፣ ኢንተርቪው አላደረግን። እኔ እናንተ ወስነን እዚህ ጋር ሄደን ግን ስንነግራቸው ለሳቸው የኢትዮጵያ ህዝብ ጥያቄ ይሄ ነው፣ እርሶ ሀገር ያስተዳድሩን እያለ ነው ብለን መናገራችን አይገርምም ብሎ የተሳሳቁበት ፓርት አለ። እና አሁን ያለው ነባራዊ ሁኔታ ይሄ ነው። ኤሊቶች ይነሳሉ ከሆነ ቦታ ላይ የሚሾማቸው የለም። ሲናገሩ ግን የብሔራቸውን ችግር በቃ ልክ ብሔራቸው የወከላቸው የብሔራቸው ችግር ይሄ እንደሆነ አድርገው ነው እነሱ መተቸት፣ ብሔሩን መሳደብ፣ እነሱ እንደ አጀንዳ የያዙት ጉዳይ አክቹዋሊ በቃ የብሔሩ ችግር እንደሆነ አድርገው ነው የሚያቀርቡልን። ትክክለኛው ነገር ግን መሬት ላይ ያለው ወጣንበት የሚሉት ማህበረሰብ የሚያነሳው ጥያቄና ኤሊቶች የሚያነሱት ጥያቄ የሰማይና የምድር ያለ ልዩነት አለ። ዛሬ ማህበረሰቡ የሚያነሳው መብራት አስገባል ሊሆን ይችላል፣ መንገድ ስራ ሊሆን ይችላል፣ ማዳበሪያ አምጣ ሊሆን ይችላል፣ ምርቴን ወደዛ መወስድበት አስቸግሮኛል፣ መንገድ ስራ ሊሆን ይችላል፣ ገበያውን አረጋጋ ሊሆን ይችላል። ኤሊቶች ሳም ያራግቡት ተቆርጠሃል፣ ተጨፍጭፋል፣ እንዲሆናል፣ ለማይቀረው ትግል ተዘጋጅ ምናምን ነው አይደል የሚሏቸው። እና ብዙ ጊዜ አልተገናኝቶም ነው ያለው ነው። ለዛ ነው ኤሊቶችን ያነሳሁት ለማለት ያለው። እንደው መቼም ሌሎቻችሁ ቅር አትሉኝም። አንድ ደቂቃ ብቻ አውርቼ ልጨርስ። ይሄንን አሁን ሙሉ ስላወራችሁ ቴዲ፣ አንተ ብቻ አይደለም እንደዛ የሚታምነው። አንተ እንደውም ትንሽ ነው ያለ ሀሳብ በዚህ ጉዳይ። ዳንኤል ክብረት ቅርብ ጊዜ በየትኛው ኢንተርቪው እንደሆነ አላወቅኩም እንጂ ሲያወራ የሰማሁት ኢትዮጵያ ውስጥ የተማረ ሰው ነው የኢትዮጵያ ችግር አለ፣ ኤሊት የምንለው ነው ችግር አለ። እኔ ደግሞ ችግሩ እሱ ከሆነ ኤሊቶች ለምን በደንብ እንዲያወሩ እድል አይሰጣቸውም? የኢትዮጵያን ነገር ሁሉንም ወደ ቀኝ ወደ ግራ እያደረጉ ግራ እያጋቡ ከሆነ ሌት ኤሊት ፋይት። ይሄ ነው ፖለቲካ ለኔ። በነገራችን ላይ ለምን ካልከኝ ዓለምን የሚረዳው ኤሊት ነው። ለኔ የፖለቲካ ኮሚኒቲን ሼፕ የሚያደርገው ኤሊት ነው። በጉዳዩ ዲቴይል አንደርስታንዲንግ አለው። ብዙ ጥናታዊ ውጤቶቹን አንብበዋል። የዓለምን በደንብ ይረዳል። የሀገርን ሪሶርስ ያቃል። ነገር ግን አንተ ያልከውን ነገር የሚቀበለው ምንድን ነው? ኤሊቶች ስህተት ይሰራሉ። አዎ ያልተገባውን ነገር ለህዝብ ዋሽቶ አሁን የምትላቸውን አስተዳደራዊ ክልሎቹን አወጥቶ የህዝቡን ሀብት ይዘርፋሉ። ትክክል። ያ ግን ፋላሲ አይሆንም። ኤሊቶች ያንን ስህተት ስለሚሰሩ ኤሊቶች የሚያደርጉን ነገር ስህተት ነው ብለን መውሰድ አንችልም። ኤሊቶች ስህተት ሊሰሩ ይችላሉ። ህግና ስርዓት ወይም የህግ በላይነት በሌለበት ሀገር አዎ ኤሊቶች ጄኖሳይድን ያመጣሉ፣ ጦርነትን ያመጣሉ፣ መጨፋጨፍን ያመጣሉ። ቅድም የምትለውም እኮ 66 ወይ 84ቶቹን ከገደሉ በኋላ ከኢትዮጵያውያን ጫንቃ ያወረዱ ይመስላል ንግግራቸው አይደል? እነሱ ናቸው እኮ እንደዛ ያሰቡት እንጂ ሌሎች ጤናማ ኤሊቶች እኮ በጊዜ ነበሩ። ለኢትዮጵያ እንደ ሀገር እንድትቀጥል የታገሉ ኤሊቶች ነበሩ። ነገር ግን ጥቂቶቹ ጨቋኞች ናቸው ብሎ ያሰቧቸውን ገደሉና ለኢትዮጵያ መልካም ነገር ያደረጉ አድርጎ አወሩ። ስለዚህ ኤሊት በሙሉ ስህተት ነው አንልም እዚህ ቦታ። ለእኔ ደግሞ አንድ የኢትዮጵያ አርሶ አደር ወይም አርቢቶ አደር ልጁን ያስተማረው ስለሱ መብት እንዲከራከርለት ነው። እኔ ከሀዲያ ሊወለድ እንጂ የኦሮሞ ህዝብ መብት ይመለከተኛል፣ የአማራ ህዝብ መብት ይመለከተኛል የሚል ሰፋ ያለ አእምሮ ይኑረኝ እንጂ ከነሱ ህዝቦች ካልተማሩ ህዝቦች የተሻለ አውቃለሁ ብዬ ነው የሚያስበው። እኔን ያስተማሩኝም ለዚህ ነው በሀገሪቷ ታክስ አየ። ስለዚህ የተሻለ ነገር ባለማምጣቴ ሊወቀስ እንጂ ኤሊቶች ችግር ያመጣሉ፣ ኤሊቶች ክልል ይጠይቃሉ ካል ኦኬ። ኢትዮጵያ ውስጥ ክልል ያልነበረበት ዘመን የለም። በነገራችን ላይ ክልል የሚለው ኢህአዴግ ነው ያመጣው። በደርግ ጊዜ ክፍለ ሀገር ነበር፣ ከዛ በፊትም ክፍለ ሀገር ነበር። ክፍለ ሀገር የምንለው ኮንቴክስት ስልጣናቸው ከዚህ በፊት በሆነ ቪዲዮ ሰርቻለሁ። ስልጣናቸው ሊለያይ ይችላል፣ ህገ መንግስታዊ ይዘታቸው ሊለያይ ይችላል። ነገር ግን ክልል ያልነበረበት ዘመን የለም ኢትዮጵያ ውስጥ። but the way you're going to apply ክልል may be different። አየህ አሜሪካ ውስጥ ክልል አለ፣ ስቴት ነው የምንለው። ክልል በራሱ አይደለም ችግሩ፣ ክልሉ ግን እንዴት ነው እየሰራ ያለው ሳይሆን የኛ ኤሊቶች የሚያራምዱት እሳቤ በአግባቡ ወደ ህዝቡ ወርዶ ጥናት ያልተደረገበት መጠየቅ ያልተበተነበት። አንዳንዴ እኮ ከመሬት ተነስቶ አረፍተ ነገር አቀናጅቶ ሲናገር ያማረለት ሁሉ 10 እና 20 ተከታይ ያለው ሁላ እኮ ከኪሱ ትርክ የሚመጣበት ዘመን ኢትዮጵያ እኮ ኢትዮጵያ ማለት እኮ ነው።
ሲፈልግ የሆነ ነገር ዲኮንስትራክት ያደርግላል ከመሬት ተነስቶ። ከዛ በኋላ ደግሞ የሆነ ነገር ኢንስቶል ያደርጋል። ከዛ የሚፈልገው ነገር አችፍ ካደረገ በኋላ ደግሞ በቃ ህዝቡ ከተነሳ በኋላ ምንድነው እናንተ የምትነሱት? ያን ጊዜ እኮ የነገርኳችሁ እኮ ውሸቴ ነው ይላል። አልሰማችሁም? በኢትዮጵያ ፖለቲካ ውስጥ እናንተን ለማስተባበር የፈጠርነው ነው ይላል። እልፍ ይላል። ታግሎ ለማታገል ይሄ የተፈሪ መኮንን ከስልጣን ካስወገዱ በኋላ የአፓ መኢሶን፣ ሻዕቢያ፣ ቲፒኤልኤፍ ጫካ ሲገቡ ህዝብን ታግለን ለማታገል ምን ይዘን እንግባ ብለው ዝም ብለው አሁን ትርክ ይዘው እንደገቡት ሁሉ አሁንም ያሉ ኤሊቶቻችን ሊቃኖቻችን ታግለን ለማታገል የትኛው አጀንዳ ነው አሪፍ፣ እንዴት ብንወጋው ነው ብሎ ነው የሚያስቡት እንጂ ትክክለኛ አክቹዋሊ ህዝቡን ወርደው አናግረው ምንድነው ችግር፣ እንዴት እንታገል፣ ይሄ ቢመለስ ትክክለኛ አንተ ጥያቄ ነው ወይ ችግርን ይቀርፈዋሉ ያሉ። ለዛ ነው እኮ ጥያቄዎቻቸው ገደብ የላቸውም። እስቲ አሁን አንዱን ኤሊት ውሰድና ጥያቄ ምንድን ነው ብለው አንደኛው ተመለሰ እንኳን ብትሉ አይቀበልልህ፣ አያምንልህ። ስለዚህ እኔ ሲመስለኝ የህዝቡ ጥያቄ ሳይሆን ኤሊቶቻችን የራሳቸውን ጥያቄ ነው የሚያመጡልን። ለምሳሌ ስልጣን የሚፈልግ ሰውዬ በፌዴራል መንግስት ውስጥ ስልጣን የሚፈልግ ሰውዬ ወደ ማህበረሰቡ ሲገባ ምን ብሎ ነው የሚገባው? የእኛ ማህበረሰብ እኮ ተገፍቷል፣ ተጨቁኗል። ስለዚህ ምንድነው ተገፍተናል፣ እቻ ሀገረኛ አይደለችም ነው የሚለው። ስለዚህ ብዙ ጊዜ ዲፕ ዳውን ገብተህ ስታያቸው ጥያቄዎቻቸውን ስታይ የሚያራምዱትን የህዝቡ ጥያቄ ሳይሆን የሊቃኖቻችን የራሳቸው ጥያቄ ነው። እኔ በዛ ነው ማለት። ለዛም ነው የእነሱ ጥያቄ ሲመለስ በነገር ላይ አይተህ ከሆነ ዶንት ኬር ለህዝቡ ፋንሲ ህይወት ይኖራሉ። ከዛ በኋላ ደግሞ መጥተው ብዙ ነገር ካበላሹ በኋላ ያኔ እኮ የነገርኩህ እኮ ለውሸት ነው ታግዬ ላታግል ብዬ ነው ተመለስ ደግሞ ይሉታል። አይ ስለ ጓዳ እያሰብክ ነው፣ አሁን ስለ ሳሎናችን እናስብ ይሉታል ህዝቡ ማለት ነው። ስቱሌት በህዝብ ጥያቄ ውስጥ ፐርሰናል ኢንተረስታቸውን ይዘው ኢንቮልቭ የሚያደርጉ አካላት ሁሌም ይኖራሉ። ይሄ በነገራችን ላይ ፐርሰናል ቢሄቪራል ፍሉዊዲቲ ነው። የግለሰቦችን የቆሸሻ ባህል ወይም የቆሸሻ ስርዓት አጠቃላይ የኤሊቶች ማድረግ ግን ትክክል አይደለም። ምክንያቱም ኤሊቶች አገርን የሚቀይሩ አሉ፣ መልካም የሚያስቡ አሉ፣ ትክክል አሉ። ግን ጥቂቶቹ ስነ ምግባር የጎደላቸው ሁሉንም ማለት ይከብዳል ያላቸው አሉ። ቤዚካሊ እኮ ኤሊቶች የተለያዩ ኤሊቶች አሉ። ለምሳሌ አካዳሚክስ ኤሊት ውስጥ ያሉት ለምሳሌ ታሜን አሁን እንደ አንድ አካዳሚክ ኤሊት ባየው እሱን የሚመስሉ ሰዎች እሱን በሚመስል የኤሊት ካቴጎሪ ውስጥ ኖረው ራሱ ቢያዝ ሊሆኑ ሊኖሩ ይችላሉ። ከገቨርንመንት ሰፖርት የሚያደርጉ ለህዝብ የሚቆሙ ብዙ አይነት የኤሊት ታይፖች አሉ። እኛ ሀገር ግን አብዛኛው እንደ ታሜ ካየኸው ዩኒቨርሲቲ ውስጥ የአካዳሚክ ኤሊት የሚባሉት አብዛኛው ዴር አንደር ዲ ኮንትሮል ኦፍ ሩሊንግ ኤሊትስ። አንደኛ ከላይ ጀምሮ ስትራክቸሩ በሩሊንግ ኤሊቶቹ ስለሚያዝ በቀላሉ የኮሚኒቲ ማውዝ ፒስ መሆን አይችሉም። ፍራስትሬሽን አለ። ከዛ ውስጥ ነጥረ የወጡት ደግሞ ምንድነው የሚደረጉት? ይታደናሉ። ኢስናት ኦንሊ ኢትዮጵያ እኮ ብቻ አይደለም፣ በመላው ዓለም ላይ ነው ያ ነገር አለ። ለምሳሌ ያነሳኸውን የስልሳዎቹ የሰባዎቹን በደርግ ጊዜ የተረሸኑትን ሰዎች ስታይ ሀሳብ የሰጡት የሚባሉት አካዳሚክ ኤሊት ናቸው አይደል? ቤዚካሊ ሩሊንግ ኤሊት ውስጥ የነበሩ አልነበሩ። ፕሮፌሰር መስፍን ማለት አካዳሚክ ኤሊት ነው። ምክንያቱም የነፃነት እኔ ማስበው ነፃነት የለውም ብዬ ነው የማስበው። ኖቤል የሚሆነው ያ ነው። ስለዚህ ምንድን ነው ያደረገው? በሰዓቱ የራሱን ፕሪፈረንስ የራሱን ኤግዚስቴንሻል ትሪት የሆነበትን ነገር አስቦ እንትኑ ያለው መልስ መፍትሄ ያለው በእጅ ነው አለው። ያኛው ደግሞ ደንቆሮ ነው፣ ጨፈጨፋቸው፣ አለቀ። ይሄ ነው አሁን ኤሊቶቻችን የኢኮኖሚክ ኤሊት ውስጥ ያሉት ህዝብን ነው የሚያማክሉት። የኮሜርሻል ኤሊት የሚባሉት አይደለም። ከመንግስት ጋር ያለውን ታክስ እንዴት ኮምፕሮማይዝ አድርጌ የራሴን የኢኮኖሚክ ኤምፓየር እንዴት ልስራ ነው። አካዳሚክ ኤሊቱም እንዴት በዩኒቨርሲቲ ሃይራርኪያል ሲስተም ውስጥ ከአንድ በአንዱ እየተንጠለጠልኩኝ የሚሄድበትን ነገር ልስራ ነው። ህዝቡ አሁንም ዶሚኔት ተደርጎ ያለው ቢያዝድና ሰልፍ ኢጎሴንትሪክ በሆኑ ኤሊቶች ነው። ያን ስንል ግን ጤናማ የሆኑ እድሜ ልካቸውን ሰላማዊ ትግል ለህዝብ ሲታገሉ ቀልጦ የቀሩ ኤሊቶች የሉም እያልን አይደለም። አለ ስማቸው ልናነሳቸው የምንችላቸው አሉ። አሳዛኙ ነገር በደንብ አሉ። አሳዛኙ ነገር ሀሳባቸውን ገዢ የለም። ብዙ ጊዜ የሚያሳዝነኝ ገዢ የሌለው ለምንድን ነው ነው ጥያቄው። ኖ እውቀት ያለው አገር መምራት አለበት። እውቀት ስለ ህዝብ ማወቅ አለበት። ኢሊት ያስፈልጋል። ይሄ ምንም ክርክር ኢሊት ማኒፑሌሽኑ ነው ችግር ያለው።
ቪዲዮ ነው እንጂ ኢሊት ያ ሩሊንግ ኪንግ የሚባል የፊሎዞፊክ ባክግራውንድም አለው። እውቀት ያለው ነው። እውቀት አይደለም። እዚህ ጋር እኔ የምረዳውን ልንገርህ። በየትኛውም አፍሪካ ሀገር ሌሎች ሀገራትም ለምንድን ነው ትክክለኛ ኤሊት ገዢ ያጣው ሀሳቡን የሚገዛ ያጣው? ቢካዝ ፖለቲካል ማርኬታችን ለእንደዚህ አይነት ሰው የሚሆን አይደለም። እኔ ብዙ ጊዜ ኢህአዴግን መንግስትንም ስተች የብልጽግና መንግስትንም ስተች ወንጀል ስለሰሩ አይደለም ወይም ስለሰሩ ብቻ አይደለም አገላለጹ። ለዚህ የሚሆን ማርኬት ፕሌስን አላዘጋጁም ነው። ሁለት ምክንያት ነው ያለው መንግስት። ሁለት ነገር አለ። አንደኛ እኔ እንደ ግለሰብ ብጠይቀኝ አንድ ሮል ብቻ ነው የሚጫወተው፣ ትክክለኛ ዜጋ ሆኜ መቀጠል ነው። ፖለቲካል ኤሊቶቹ ትክክለኛ ዜጋ ሆኖ መቀጠል ብቻ አይደለም ኃላፊነታቸው፣ ትክክለኛ ዜጋ ሆኖ ሰው እንዲቀጥል የሚያስችል አውድ መፍጠርም የነሱ ግዴታ ነው። ወንጀል መስራት ብቻ አይደለም መንግስት የሚያስወቅሰው። ወንጀለኞች የማይጨፍሩባትን አገር ለመፍጠር አለመቻላቸው ያስወቅሳል። አሁን ትክክለኛ የሆነ ዜጋንም መፍጠር አለባቸው። የኔ ኃላፊነት ህግና ስርዓትን አክብሬ ትክክለኛ ስነ ምግባር ተላብሼ አገር ውስጥ መኖር ነው። የኔ ኃላፊነት ነው። የመንግስት ኃላፊነት ወይም የፖለቲካ ኤሊት ኃላፊነት ሁለት ነው። እኔም እንደ ግለሰብ እንደኔ ይኖራል። ሁለተኛ የአገሪቷን ሰላማዊ ኢንቫይሮንመንትን የመፍጠር ጤናማ ዜጋዎችን የመቅረጽ እና እነዚህን አይነት ችግሮችን የማጥፋት ትክክለኛ የፖለቲካ አውድን መፍጠር ነው። ያንን ባለማድረጋቸው እኔ መንግስትን የሚተቻቸው ኤሊትን ኦኬ፣ ያ ባልተፈጠረበት ሁኔታ ትክክለኛ ኤሊት ሊመጣ አይችልም። ቅድም አሁን መሐመድ እንደሚለውም ቆይ ተሜ አካዳሚክ ኢሊትና የማህበረሰብ ኢሊቶች ይለያዩ። አሁን ፎር ኤግዛምፕል ማንኛውም ፓርቲ ስትራክቸር ሊኖረው ይገባል። እውቀት ብቻ አይደለም። ሀሳብን ታገኛለህ። ኤሊቶችንማ ማንም አካደሚክ እና ፖለቲካል ጤናማ ኤሊቶች ፖለቲከኞች ውስጥም አሉ። አሁን ብልጽግና ውስጥ ብትሄድም ጤናማ የፖለቲካ ኤሊቶች ይኖራሉ። ቦታ ያጡት የተበላሹ የፖለቲካ ኤሊቶች ዶሚኔት ሲያደርጉ ነገሮች ሁሉ በጥቅም ይሆናል። ስለዚህ እኔ ጤናማ ፖለቲከኛ ቢሆንም ሰርቫይቭ ማድረግ አልችልም በዛ ኢንቫይሮንመንት። ሰርቫይቭ ስለማላደርግ የፖለቲካ ኤሊትን ሀሳብ የግድ ይገዛሉ። ባልወድም ማለት ነው። ወይ መሰደድ አለብኝ፣ ወይ ልጆችን ከትምህርት ቤት ማስቆም አለብኝ፣ ወይ ወራዊ ቀለቤ ማቆም አለብኝ፣ ወይም ሾፌር ተመድቦ የሚሄድበትን መኪና ማቆም አለብኝ። እነዚህን የሚፈልጋቸው ከሆነ I have to buy the elite force። የፖለቲካ ኤሊቶችን ውሸትን መግዛት አለብኝ። ስለዚህ ስንጠቀልል ኤሊቱ አይደለም ችግሩ። ኤሊቱ የሚጫወትበትን ትክክለኛን ሜዳን ህግንና ስርዓትን ማስጠበቅ አለመቻሉ ነው ኤሊቱ እንዲጠፋ አደረገው የሚል ክርክር ነው ያለን። ቀጥል አፍሪካ ዩናይትድ ግን አሁን ወዴት ይወስደናል መሰለህ? ወደ ተቋማቶቹ ይወስደናል እና ሁሉ ነገር ነፃ ተቋማት ግንባታ ነፃ የሆነ አስተሳሰብ ያላቸውን ሰዎች እንዲፈጥር ይረዳል። ዞሮ ፖለቲካል ኢሊቱ ኢንስቲቱሽን ይገነባል፣ የፓርቲ ስትራክቸር ይገነባና ለማኒፑሌሽን የሚሆን የሶሻል ቤዙ ላይ መሰረት አድርጎ ፎር ኤግዛምፕል የሰራተኛ ፓርቲ ከሆነ ሰራተኛን ያደራጃል። አደራጅቶ ምን ያደርጋል? አንተን ይዘምትብሃል ማለት ነው። የእሱ ሀሳብ እስከታች ፕሮፓጌት እንዲያደርግ ማጆሪቲ እንዲሆን ፕሮፓጌት ያደርጋል። ስለዚህ ዋናው ጉዳይ አሁን እዚህም ሀገር ያስቸገረው ፓርቲ ነኝ ይልሃል፣ ስንት አባል አለ፣ በስንት ተደራጅተሃል ምናምን ስትለው ምንም ሊያቀርብልህ አይችልም። ስለዚህ የመጮህ ብቻ ይሆናል። አንዳንዱ ደግሞ ለምሳሌ አፍሪካ ዩናይትድ መልከን አፍቆናል እያሉ ነው። አብራ ለማንኛውም ለ3 ደቂቃ እንዲሆን ሌሊት ነው ለጩልሌ ፓርቲ ላይሰንስ የሰጠ ሌሊት ስለሆነ ነው እና ፖለቲካል ኢሊቱ ለምሳሌ ላንሳላችሁ ፕራክቲካሊ ብልጽግናውን 15 ሚሊዮን አለው አባል። ይሄን ቢያዘምት ማለት ነው። ሌላው ደግሞ እንዲያረግን ምናምን የምለው ስንት አባላት አሉ፣ ስንት መሰረታዊ ድርጅት አደራጅተሃል፣ ስንት ዋሳት አሉ ብለህ ስታመጣው የለም። ስለዚህ የሚጮኸው ሁሉ በኢህአዴግ ጊዜ እንደምታውቁት
አርሶ አደሩ ምን ይላል መሰለ? ፋየር ሪንግ ነው ይላል። ቴሌቪዥን 42% ከቨር ያደርግ ነበረ በኢህአዴግ ዘመን፣ ሬዲዮ 73 ነው። ስለዚህ ይሄ ኢሊቱ ቢጮህም ምንም የሚያመጣው ነገር የለም። 82% በኢህአዴግ እጅ ነው ያለው። ቅስቀሳ አንድ ለአንድ ያካሄዳል። ስለዚህ ዋናው ጉዳይ የኢሊት ማኒፑሌሽኑ ስትራክቸራል ኮማንድ የማድረግ ካፓሲቲ ነው ማለት ነው። ለዚህም ነው ሉዝ ያደረገው። አካዳሚክ ኢሊቱ እዚያው ቁጭ ይላል። እንደውም ሲያስፈልግ ይሄ እንደውም የዚህ ጎራ እንትን ነው ምናምን ብሎ ያንተን ስም ያጠፋል ማለት ነው። የማይገባኝ አሁን ይሄ የብሔር ፖለቲካ ራስን ለመሾም ምቹ ነው። ለምሳሌ እኔ አሁን የማንኪያ ነገድ ነኝ፣ የማንኪያ ነገድ ነኝ። እኔን መንካት የእሳት ዘንግ መጨበጥ ነው እልሃለሁ። የሾመኝ የለም፣ የመረጠኝ የለም። የማንኪያ የኔ የወጣሁበትን ማህበረሰብ አላጠናሁም፣ ችግራቸውም እንደሆነ አላውቅም። ግን ራሴን በራሴ ሾም ያለው ልክ እንደዛ ሁሉ የሆነ የቡድን መብት የሚያራምዱበት ቦታ ላይ ስትሄድ ሁሉም ራሱን የሾመ ነው። ለምሳሌ አሁን ትልቁ አክቲቪስት የምትለው ጀዋር መሐመድ ማነው የሾመው? ማንም። ግን አሁን ጀዋርን መንካት ከጀርባው ብዙ ነገር አለው አይደል? ጀዋር ብቻውን አይደለም። ብቻውን ነው ቴዲ። ብቻውን መሆኑ የታሰረ ጊዜ ተረጋግጧል እኮ። ሌላ ስትራክቸር ቢኖረው ጀዋር በህዝቡ ባይመረጥም ጀዋር የሚያመነጨውን ሀሳብ የሚገዛ ህዝብ አለ። ቆይ አሁን ኤሊት ስንል አሁን አፍሪካ ዩናይትድ የመጣው በሜምበርሺፕ ብዛት ነው። 15 ሚሊዮን ለምን 50 ሚሊዮን አትይዝም? ምን አገባኝ። ግን አንተ የምታመነጨውን ፓርቲ የሚያመነጨውን ሀሳብ የኢትዮጵያ ህዝብ ይገዛል ወይ ነው ጥያቄ። አየህ ስልጣን መያዝ አትችልም እኮ ታሜች። ችግሩ ስልጣን ለመያዝ ስትራክቸር የግድ ነው። ይገዛሉ የምትለው በባንኩና በታንኩ ነው የሚታመነው። ስልጣንን አንተ አሁን የአንተ ፓርቲ ቼርማን ብቻ እንዲገዛ የተወሰነ ስልጣን የለም። ጀዋር የማይዝበት ስልጣን የለም። አየለ መገርሳም የማይዝበት ስልጣን የለም። ጉዳዩ ግን በሚገዛው ህዝብ የሁኔታ አግኝቷል ወይ ነው ጥያቄ። ሀሳቡን ይገዙታል ወይ? በምን ይይዛል? ቆይ አሁን እንዴት ይይዛል ነው ጥያቄው። የፋየር ሪንጉን ጉዳይ ያነሳውን ልቅድም ዝም ብዬ አይደለም። ህዝብ ታች ነው ያለው። አስወራም ይሾክ አንተ ያወራል እሱ አይደለም። እንደዚህ ነው። አሁን በእኛ ሀገር ራሱ ኤሊቱ ጨርሶ ነው የሚመጣለው። አሁን ለምሳሌ የኦሮሞ ህዝብ እኮ ጥያቄ ያለው እኮ እንደዚህ፣ የአማራ ህዝብ እኮ ጥያቄ ያለው ትክክለኛ ጥያቄ ያለው። ጉራጌ ስልጤ የምትላቸው እኮ እንደሚኖሩበት አካባቢ እንደ ኢንቫይሮንመንቱ እንደ ቶፖግራፊው ጥያቄ ያላቸው። ችግሩ የህዝቡ ጥያቄ እና በኤሊቶች መካከል የሚንሸራሸረው አልተገናኝቶም ነው። እነዚህ ኤሊቶች ደግሞ አንድ ብቻ ሁለት አይደሉ። ማን በደንብ ይኮረኩራል ነው እነሱ ፎከስ የሚያደርጉት። እንደ ጎላቸው የራሳቸውን ጥያቄ ነው የሚመልሱት። ለምሳሌ የሆነ ማህበረሰብ ራሱን ሾሞ ይነሳል። አንድ ግለሰብ እንደ ጎሉን ስታይ ፋንሲ ላይፍ ይኖራል፣ ወይ ማንሽን ውስጥ ይኖራል፣ ወይ ምንድነው አሁን በቴስላ ይሄዳል፣ ወይም ደግሞ መልታይ ሚሊዮነር ይሆናል። መናጢ ከነበረበት አንዴ ተነስቶ ሀብታም ይሆናል። ከዛ በኋላ ዞር የትኛው ኤሊት ነው ለወጣበት ማህበረሰብ ቦኖ ያስገባ? የትኛው ነው መንገድ የሰራው? የትኛው ነው ትምህርት ቤት የሰራው? በእንግሊዘኛ ይናገራል ራሱ ቋንቋውን ላለመናገር። ኧረ ተው እናንተ ሰው ምንም ግልጽ ነው። መነጋገር ያስፈልጋል። ምርጫ ለመመረጥ የአርሶ አደሩ ቋንቋ መናገር አለብህ። አብረህ መኖር አለብህ። አፍሪካ ዩናይትድ ማን ገባ እንዳላወራ አድርጎኛል እንጂ አንድ የፖለቲካ ኤሊት በቃ እኔ ወጣው ማክሰኞ ፋብሪካ ማሰራት አይደለም። ለመላው እስልምና እምነት ተከታዮችና እንዲሁም ለሙስሊም ጓደኞቼ ኢድ ሙባረክ ያለው መልካም ጊዜ። እሺ ማክሰኞ የምትመጡ ሰዎች ኢሜይላችሁን ላኩልኝና በተለይ በዚህ ጉዳይ በምንድን ነው የምናወራው? ኢንቦክስ አደርግልሃለሁ፣ ጽፍላችኋለሁ። ለምንድን ነው አጀንዳው ምንድን ነው? አጀንዳውን የመጀመሪያው በጄኖሳይድ ጉዳይ ጄኖሳይድን ዲፋይን እናደርጋለን። ምን አሁን ጄኖሳይድ ብዙ ሰዓት ብቻውን የምናወራ ከሆነ በዛሬ
እስከ ማክሰኞ ደግሞ ብዙ የሚመጣ አጀንዳ አለ። አሁን ደግሞ አለምነሽ የተባለ ሴትም ደግሞ ልትመጣ ትችላለች እና አፍሪካ ዩናይትድ ማመጡብን ጉድ የለም እኮ ዛሬ እኮ ቴዲ አጀንዳ መሆን የነበረበት የአማራ ክልል አድማ ብተና በጣም ከፍተኛ ቁጥር አሰልጥኖ ነበር። ፋኖን ሲያወሩ ስለሱ ማውራት ነበረባችሁ። አንደኛው እሱ አጀንዳ አምልጦናል። ሁለተኛ ደግሞ የዛሬ የገቡ የአቡጊዳ ሽፍቶች ልሳናት በዝተዋል 5 ከ8 ዶክተር ታሚ ምንድን ነው ያልከው? አይ ጄኖሳይድ ብቻ ሳይሆን አሁን ጄኖሳይድ ክሊንሲንግ ወር ክራይ ምናምን ብዙ ነገር አለው እዛ ውስጥ ገብተን ብዙ ለህዝቡ ግልጽ ማለት አንዳንድ አጀንዳ ያዝና ሌላኛው አጀንዳ ቅድም አያና ወደ መጨረሻ አሁንም ኢትዮጵያ ውስጥ ምናልባት ምክክር ኮሚሽን እኔ የማላምንበት ነው የማላምነው አሁንም ኢትዮጵያ ውስጥ የፖለቲካ ጉዳይን የፖለቲካ ኤሊቶች ያውሩ ብዬ የሚያስብ ሰው ነኝ እንጂ ከሀገር ገበሬው ከሚያርስበት አርብቶ አደሩ ከሚያረባበት ሰብስባ አዲስ አበባ አወያይቶ ኢትዮጵያን ችግር ያስፈታል ብዬ የሚያምን ሰው ነኝ። ስለዚህ አሁንም ምናልባት የምክክር ኮሚሽን ሊጠቀም ስለሚችል በኢትዮጵያ ውስጥ አደረጃጀትን በሚመስል ጉዳይ ላይ ብዙ ጥናቶችን እያመጠን ብንከራከር ጥሩ ነው። ቅድም አያና ወደ መጨረሻ ኢትዮጵያ ከዚህ በኋላ የብሔር ፌዴራሊዝም ነው ብሔርን ከፖለቲካ ወጥታ ብሔሮች መብታቸው ይጠበቅ ምናምን ብሎ ከዛ በኋላ በአደረጃጃቱ ግን ፖለቲካው በዚህ መልኩ ይሁን የሚል ነገር ጥሩ ነገር ይዞ መጥተዋል። ይሄ መቼም ከኦኔግን ከሚደግፍ ሰው ይህንን መስማት በጣም ነው ደስ የሚለኝ። በኢትዮጵያ ጉዳይ ላይ ቅድም መሐመድም አማራ ስትሮንግም አማራ ክልል ውስጥ ክልሎች ተጨማሪ ህዝቦች እንደዚህ የሚሉ አለ፣ ኦሮሚያ ክልል ውስጥም አለ። ይህንን እንደ አጀንዳ ቢት